ጥራት ያለውና አካታች የሆነን የህፃናት አስተዳደግ በአፍሪካ ለማምጣት የጋራ ትብብርን ማጠናከር በሚል መሪ ቃል የተካሄደውን የአፍሪካ ህፃናት ጥበቃ ኮንፈረንስ የከፈቱት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የአፍሪካ ህፃናትን የወደፊት ህይወት የተሻለ ለማድረግ መተባበርና ትርጉም ያለው ተግባራዊ እርምጃ መውሰድ ያስፈልጋል ብለዋል። ሞመንት ዛት ኮልስ አስ ቱ ሪፍሌክት ኮላቦሬት ኤንድ ቴክ ሚኒንግፉል አክሽን ፎር ፊውቸር ኦፍ አወር ችልድረን በልጆቻችን መጻኢ ዕድል ላይ ትርጉም ያለው ተግባራዊ ውሳኔን ለማሳለፍ በትብብር የምንቆምበት ወቅት ላይ ነን። ልጅን ለማሳደግ መንደር ያስፈልጋል የሚል አፍሪካዊ አባባል አለ። ይህ አባባል ጠንካራ ማህበረሰብን ለመገንባት ትጋትና ግንዛቤ እንደሚያስፈልግ የሚገልጽ ነው። ይህ የሚያሳየን ህጻናትን ማሳደግ የማህበረሰብ ኃላፊነት እንጂ ለአንድ ቤተሰብ የሚተው ጉዳይ አለመሆኑን ነው። ይህ ጥበብ ዛሬ ላይ የበለጠ ያስፈልገናል። ከተሞች ሲያድጉ ቤተሰብ ይለወጣል፣ የአኗኗር ዘይቤም ይቀየራል። የእኛ ስራ መሆን ያለበት ይህንን ነባራዊ ባህል ከዛሬው እውነታ ጋር ማስተሳሰር ነው። That wisdom holds even more relevancy today. ህጻናትን ማሳደግ የአንድ ወገን ግዴታ ብቻ ሳይሆን የጋራ ኃላፊነት ነው ያሉት ከንቲባዋ ነባሩን ህጻናትን በትብብርና በህብረት የማሳደግ አፍሪካዊ ባህል አሁን ካለው ነባራዊ ሁኔታ ጋር ማስተሳሰር እንደሚገባም ነው የተናገሩት። በጎርጎሮሳውያኑ 1990 የጸደቀው የአፍሪካ የህጻናት መብት ጥበቃ ቻርተር የቤተሰብ የባህል ማንነትና አጠቃላይ ማህበረሰቡ የህጻናትን ደህንነትና እድገት ለመጠበቅ ኃላፊነት እንዳለባቸው እንደሚያስቀምጥ የጠቀሱት ከንቲባ አዳነች ይህም ለህጻናት ሁለንተናዊ እድገት ለሚከናወነው ተግባር አጋዥ ነው ብለዋል። The African Charter on Rights and the Welfare of Children adopted in 1919 በ1990 የጸደቀው የህፃናት መብት ጥበቃ ቻፕተር የቤተሰብ የባህል ማንነትና አጠቃላይ ማህበረሰቡ የህፃናትን ደህንነትና እድገትን የመጠበቅ ኃላፊነት እንዳለባቸው አስቀምጧል። ይህ ህግ የህፃናትን ሁለንተናዊ እድገትን ለማሻሻል ለምናደርገው ጥረት አጋዥ መሳሪያ ነው። የአፍሪካ አጀንዳም በ2040 ለህፃናት የምትመች አፍሪካን መፍጠርን ዋነኛው ጉዳዩ አድርጓል። በኢትዮጵያም የህፃናት መብት ከብሔራዊ የትኩረት መስኮች ውስጥ አንዱ ነው። ሁሉን አቀፍ የአንደኛና ሁለተኛ ደረጃ ትምህርት ቤት ተደራሽነትን ማረጋገጥ ደግሞ ዋና መሰረቱ ነው። to act with purpose and coherence. በኢትዮጵያ የህፃናት መብት ጥበቃ ቀዳሚ ትኩረት ከሚሰጣቸው ብሔራዊ አጀንዳዎች አንዱ መሆኑን የተናገሩት ከንቲባዋ የመጀመሪያና የሁለተኛ ደረጃ ትምህርት ተደራሽነትን ማረጋገጥም ዋነኛው ትኩረት መሆኑን ገልጸዋል። In Addis Ababa, this understanding has shaped our policy choice. በአዲስ አበባ ሀገር አቀፍ ግንዛቤ የፖሊሲ አቅጣጫ ሆኖ ከተማችን በቀን 2 ጊዜ በመቶ ሺዎች የሚቆጠሩ ህጻናትን በትምህርት ቤት ትመግባለች። ይህ እርዳታ ሳይሆን ክብርን የመስጠት ጉዳይ ነው። ከጥር 2023 ጀምሮ ወደ ትግበራ የገባው ሁሉን አቀፍ የቀዳማይ ልጅነት እድገት ፕሮግራማችን ለችግር የተጋለጡ ህጻናት ተደራሽ ያደረገ ነው። በዚህ መርሃ ግብርም በአዲስ አበባ የህጻናት ሙያዎችን ለማስፋት ሁሉን አቀፍ የመጫወቻ ስፍራዎችን ለመገንባትና በሺዎች የሚቆጠሩ የወላጅ የምክር አገልግሎት ሰራተኞችን አሰልጥኖ ወደ ስራ ለማሰማራት በከፍተኛ ደረጃ ኢንቨስት አድርጋለች። ይህ ስራችን ህጻናት ከቀዳማይ ልጅነት እድሜያቸው ጀምሮ በአካል በአእምሮና በስነ ልቦና ዳብረው እንዲያድጉም የሚያደርግ ነው። Thousands of parental coaches to support nurturing care. በከተማዋ በህፃናት እድገትና እንክብካቤ ዙሪያ የሚከናወኑ ተግባራት ህፃናት ከጨቅላነት እድሜያቸው ጀምሮ በአካልም በአእምሮም እንዲሁም በስነ ልቦና ጎልብተው እንዲያድጉ የሚያስችል መሆኑን ነው የተናገሩት። In our city, we strongly believe that investing in early childhood is investing in the long-term well-being of families, neighborhoods, and cities. እኛ በህፃናት የመጀመሪያዎቹ እድሜዎች ላይ ኢንቨስት ማድረግ በረጅም ጊዜ ዘላቂ የቤተሰብ የአካባቢና የከተማ ኑሮ ማሻሻል ላይ ኢንቨስት ማድረግ ነው ብለን እናምናለን። እኛ ይህንን ስራ የህፃናት ትምህርት ቤትን ከሚመለከተውና በህፃንነት እድሜ መካከል የሚፈጠር ሞትን መግታት ከሚሉ ዘላቂ የልማት ግብ አጀንዳዎች ጋር አስተሳስረን ነው የምንተገብረው። ምንም እንኳን እነዚህ ጥረቶች ቢኖሩም በመላው አህጉሪቱ ያለው ሁኔታ ግን አሳሳቢ ነው። በመቶ ሺዎች የሚቆጠሩ ለትምህርት ያልደረሱ ህፃናት በአህጉሪቱ ጥራቱን የጠበቀና ተደራሽ የሆነ የህፃናትን ክብካቤ እያገኙ አይደለም። የዚህ ኮንፈረንስ አስፈላጊነትም ለዚህ ነው። Children under school entire age still lack access to quality and affordable child care. በአፍሪካ ደረጃ የህፃናትን ሁለንተናዊ እድገት ለማሻሻል የጋራ ጥረትና ርብርብ ሊደረግ እንደሚገባም ተናግረዋል።